ሩቲ እንግዲህ እንደሚታወቀው የመድፈኞቹ የአርሰናል ደጋፊ ናት። አርሴም እንግዲህ ከ22 ዓመት በኋላ ዋንጫውን በድል አጠናቋል። እጅጉን ደስ የሚል ጨዋታ ነበረ። በተለይ በዚህ ሰዓት አዲስ አበባ ላይ መብራት እየጠፋ እየመጣ ነው እንጂ ቀውጢ ሆናለች። በቃ በተለይ ታዋቂ ኢንፍሉዌንሰሮች አከላ አለላችሁ በጣም ታዋቂ የሆኑ ኢንፍሉዌንሰሮች እንዳሉ ደስታቸው ወደር የለውም። ከተማዋ ቀውጢ በቀውጢ ሆናች። እኔ እኛ ቤት ብቻ መስሎኝ ነበረ ነበርና ሩቲ ነገ እንግዲህ ከልዑሌ ጋር ከትንሹ ልዑል ጋር ከቆንጆዬው ጋር በቆንጆ ቪዲዮ እንደምትመጪ ማሊያችሁ ለብሳችሁ ተስፋ አድርጋለሁ። ለአርሰናል ደጋፊዎች እንግዲህ በተለይ በመላ ዓለም ለምትገኙ ለምትደግፉ እንኳን ደስ ያላችሁ። እንግዲህ ብሽሽቁ እንደቀጠለ ነው። ያው ታውቃላችሁ የሻሼ እዛ ሰፈር ለቅሶ ነው፣ መርዶ ነው፣ ምንም ማድረግ አይቻልም። እዚህ ጋር እንግዲህ ከብሩኬ ጋር ሪፖርት እየተደራረጉ ነበርና ብሩኬ ለሻሼዎች የሆነ ቪዲዮ ፖስት አድርጎ ነበርና አትወጧትም ብላለች ሩታ። የት ይወጣሉ? በነገራች ዛሬ እነ ፈረንጁ እና ቤላ ስም አይጥራው እነ ጫታሙ በቃ ቀውጤ አድርገውታል ነው። እኔ አንዳንዴ ግር የሚለኛል። በቃ እንደዚህ ለሰው አገር እግር ኳስ እንደዚህ በቃ ሞራላቸው በፍቅር አላደለ የሆነ መስዋዕትነት ከፍለው የሚጣላል እርስ በርሱ የሌለ የሆነ ህብረታቸው ደስ ይላልና እስቲ የሀገራችንም ያሉትን የእግር ኳስ ክለቦች እንደዚህ ለመውደድ እንደዚህ ለማበረታት ብቁ። ያው አርሰናል እንግዲህ ይታወቃል። ሩታ ናት በነገራችን ላይ እያሳቀች ነው እዚህ ጋር። በነገራችን ላይ ይሄ ዘፈን እኔ ትንሽ ልበለላችሁ። አወዩ ሌላው አርሰናል ዋንጫ ሊበላ ነው። አወዩ ሌላው አርሰናል ዋንጫ ሊበላ ነው እያለች ነውና እውነት ነው በልቷል። ሊያውም በድል ሩቴ የኔ ቆንጆ። በነገራችን ላይ አም ሶ ሃፒ ፎር ዩ በጣም ደስኛ ስለሆንሽ ደስ ብሎኛል። እንግዲህ እንደምታዩት ቀን ላይ ቪዲዮ ፖስት አድርጋለን ነበረ። ይሄ ማለት የዛሬ ቪዲዮ ነውና የኔ ቆንጆ ሁሌም ደስተኛ እንድትሆኝልን ነው የምንፈልገው እኛ። እዚህ ጋር ደግሞ እንግዲህ ሃይሚና ብሩኬ እንግዲህ ሃይሚን ወደ ሲሆን በግድሽ አርሰናል ደግፍ ያለች መድፈኞቹ ነው የምትደግፍ እያለት እንግዲህ እያጨናነቃት ነበርና እሷም ሂስትሪ ላይ ፖስት አድርጋለች። እንግዲህ አርሰናል የስራን ይስጥ በቃ ይሄው አበድኩልህ ብላለች። እንዴ ሃይሚ ለምን ብታብጁ? አንቺ የሻሺዎች ነሽ እንዴ? አስራንማ መደገፍ አለብሽ ከአንድ ቤት። ያው በነገራችን ላይ ከአንድ ቤት ተመሳሳይ ቡድንም ሊደገፍ ይችላል፣ ተቃራኒ ቡድንም ሊደገፍ ይችላል። እና አርሰናል ደግፊ። ለምን ቡቡዬ ደስ እንዲለው ምንድን ያልሽው? የአርሰናል ደጋፊ ነኝ ከዛሬ በኋላ ብላለች። ምንድን ያልሽው? ሌላው ደግሞ በጣም ደስ ያለኝ አዶናይ እንግዲህ ወደ ለንደን ስታዲየም አቅኝቶ የአርሰናልን ቀጥታ ስርጭት ተከታትሏል። እንግዲህ በነገራችን ላይ አዶናይ ይሄ እሱ ያለበት ሁሉ በረከት፣ እሱ ያለበት ሁሉ እኔ አላቅም የሆነ ልጁ በረከት ነው። እግዚአብሔርን እንግዲህ አስባችሁታል። መገጣጠም እንግዲህ ከ22 ዓመት በኋላ አርሰናል ዋንጫ የፕሪሚየሩን ዋንጫ ሲበላ አዶናይ ለመጀመሪያ ጊዜ ሄዶ ስታዲየም ቀጥታ ስርጭት ሲከታተል እንዲሁም ከዴላን ፔጅ ጋር ሲገናኙ፣ ዴላን ፔጅ ደግሞ ወደ ኢትዮጵያ ከሳምንት በኋላ እንደሚመጣ በዩቱብ ገጹ ላይ ፖስት አድርጎ እያየው ነበረ። እንዲሁም እውነት እኔ አንዳንድ ጊዜ የአዶናይ መልካምነት የአዶናይ የዋህነት በቃ ንጹህ ልብ ነው ያለው። ንጹህ ልብ ያለው ሰው ታውቃላችሁ። ይህ ምንም ጥላቻ የሆነ ሰው ይበልጠኛ አንዳንድ ሰዎች ይበልጡኛን ብሎ የራሱ ነገር ያስቀድማሉ። እሱ ግን እንደዚያ ልጅ አይደለም። እና ግን ምልላችሁ ፈልጌ ነው እንግዲህ እዛ ሆኖ ቀጥታ ስርጭት የተከታተለ ቪዲዮችን ፖስት እያደረገ እያየሁ ነበርና በተለይ ከሰው ጋር ያለው ኮኔክት እሱን ራሱ ሲያገኘው እውነት ቪዲዮ ማስገባት ብችል አስገባላችሁ ነበርና ትንሽ የዩቱብ አልጎሪዝም ትንሽ ያስቸግራል የሰዎች ቪዲዮን እዚያ ምቶ ፖስት ለማድረግ እና
ዲላንን ሲያገኙ ልክ የዛሬ 10-15 ዓመት እንደሚታወቁ ነበር ሰላምታ ሲሰጣጡ የነበረው። ላይክ ዲላንና አዶናይ የሆነ የመመሳሰል ባህሪ ያላቸው እንደዛ ነው የተረዳሁት። እና ግን ደግሞ ብዙ የተመለከትኳቸው ነገሮች አሉ። የኢትዮጵያ ሊሆኑ ይችላሉ ወይም ደግሞ አፍሪካዊ ወይም ደግሞ የሌላ ሀገር ዜጎች ይሆናሉ እና በተለይ ዋንጫው ከተበላ ካሸነፉ በኋላ የኢትዮጵያ ባንዲራ ሲያውለበልቡ እያየሁ ነበርና ስሜቱ እየሌለ ደስ የሚል ነው። አስባችታል። በዓለም አቀፍ መድረክ ላይ ባንዲራችሁ ሲውለበለም፣ ሰዎች ስለ ሀገራችሁ ሲመሰክሩ፣ አዶናይ የተለያዩ ሰዎችን እያገኘ ስለ ኢትዮጵያ እየጠየቀ ነበር። ብዙዎች ደግሞ ኢትዮጵያን እንደሚያውቋት ኢትዮጵያ የተፈጥሮ ታሪክ ያላት በጣም ባለ ብዙ ሀብት በጣም ባለ ብዙ ተፈጥሮ ያላት አገር መሆኗን እየገለጹ እየተናገሩ እየሰማሁ ነው ነበርና ስለ ሀገራችሁ እንደዚህ አይነት ነገሮች ደግሞ ሰዎች ሲነግሯችሁ በተለይ ከሀገራችሁ ወጥታችሁ እጅጉ ደስ የሚል ነው። አዶናይም እንግዲህ ስለ ራሱ ሕይወት እየጠየቀው ነበር ዲላን ፔጅ። ፍቅረኛ አለው ስለው አዎ አለች፣ ጃኒ ትባላለች። አያችሁ አይደለም? ወንድ ልጅ ሲወድ በመድኃኔዓለም ወንድ ልጅ እኮ ሲወድ ማፈር የለም። ምነው ተኮላተፍሽ እንዳትሉኝ፣ ማፈር የለም መግደርደር የለም። ስሟም ጃኒ ይባላል። 1 ዓመታችን ነው። አንተ ሳለኮኝ ስለው አዎ አለኝ 10 ዓመት ነው እንዴ። 10 ዓመት ማለት በእንግሊዝኛ ነበር እያወሩ የነበረው ነው። 10 ዓመት ማለት ሶሻል ሚዲያ ላይ ከመጣክ ነው እያለው ነበር። ኖ ከጓደኛ ጋር 10 ዓመት ሆኖናል እያለው ነበርና እንግዲህ ስለ ጃኒ ራሱ ብዙ ልጆች ኮመንት እየሰጡት ነበር። አዶናይ በሚለቀው ቪዲዮች ላይ ለምንድን ነው ጃኒ ዘካት ያልሄድከው? በነገራችን ላይ የአውሮፓ ቪዛዎች እንደዚህ ቀላል አይደሉም። ያው እንደምታውቁት አዶኒ የካናዳ አለው የካናዳ የመኖሪያ ዜግነት ስላለው ቪዛ ለማግኘት በጣም ቀላል ሲምፕል ለሱ። ግን ጃኒ ደግሞ ከአዲስ አበባ ደብረ ብርሃን ወይ ደግሞ ከአዲስ አበባ መቀሌ ወይ ደግሞ ከአዲስ አበባ የሆነ ቦታ አይደለም የምትሄደው። ቪዛ ማግኘት በጣም ከባድ ነው እና ከዛ አንጻር አንዳንዴ ሰዎችን ለመረዳት ሞክሩ። እንግዲህ ዛሬ ሻሾች ምንም ማድረጋቸው ስትቃጠሉ የምታድሩት መድፈኞቹ እንግዲህ ዛሬ ቀውጢ ነው። በተለይ አዲስ አበባ የሌለ ሸብረቅ ብላ እንግዲህ አምሮባታል። በነገራችን ላይ ያው እንደነገርኳችሁ መብራት እየጠፋ እየመጣ ነው እንጂ አዲስ አበባ ሌላ ታሪክ ውስጥ ነው ያለችው። እንግዲህ አሁን ላይ ታውቃላችሁ አዲስ አበባ ላይ ይሄ መብራቱ ላይቱ በተለይ ከተማ ውበት እጅጉን ደስ የሚለው እና በዛ ውበት ላይ እንግዲህ ሰው ደግሞ ወጥቶ ሲጨፍር ደስታውን ሲገልጽ ርችት ሲተኩስ፣ በነገሮች ላይ በጣም ብዙ ኢንፍሉዌንሰሮች ዛሬ ፖስት እያደረጉ ነበር። ያው ሩቲ ሰሞኑን ፖስት እያደረገች አይታችኋል አይደለም? በዚህ አጋጣሚ አብርሃም ነው ኳስ የማይወደው ይመስለኛል። አላየሁትኝም፣ እሱን ፖስት ያደረግ አላየሁትም። ብዙዎች እነ ዳኒንም አላየሁትም፣ እነ ጫታሙ እነ አቤላ ጫታ ማለት አሚሩ ማለት ነው። አሚሩ ብቻ ብዙዎች ሴቶቹ ጋር እነ ጽጌ ሮያል እነ የእሷ ጓደኞች በጣም ብዙዎቹ ፖስት እያደረጉ እያየሁ ነበርና፣ ለማንኛውም ለአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት ወዳለሁ። ይሄ በጣም ስትጠብቁት የነበር ስትበሻሸቁበት የነበረው ከረዥም ዓመት በኋላ ያገኛችሁ ድለውና እንኳን ደስ ያላችሁ። እኔማ እኛ ቤት ብቻ መስሎ ነበር ፌሽታና ደስታው። ያው እንግዲህ አንድ ቤት ስትሆኑ አንዱ የሆነ ነገር ይወዳል፣ አንዱ ሌላ ነገር ይወዳልና የሰው ልጅ ባህሪው የተለያየ ነው። እንግዲህ ዛሬ ከመሸ ተከስቼባቸዋለሁ። ሩቲም እንግዲህ ደስ ብሏት ስላየኋት እጅጉ ደስ ብሎኛል። ለምን በቃ የሱ ደስታ ደስ ይላል እኮ። የሩታ ደግሞ ደስታ የሌለ ነው፣ ያስተጋባል። በዘፈን ነው አወዩ ሌላው አርሰናል ዋንጫ ሊበላ ነው። ጥርቅምቅም አድርጎ ነው የበላው የኔ ቆንጆ። ለማንኛውም የኔ ተወዳጆች ስለምታበረታቱ እንዲሁም ደግሞ አስተያየታችሁ ምን ጊዜም ኮሜንት ላይ ስለምታስቀምጡልኝ ከልብ አድርጌ ነው የማመሰግነው። እወዳችኋለሁ። በያላችሁበት ሰላም፣ ፍቅር፣ ጤናን አብሽ የመኝላችኋለሁ። እወዳችኋለሁ። ባባይ